እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። አትለይምና የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና ከፍ ከፍ ያለ ይሆንልን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች ሁልጊዜ መንፈሳዊ ድጋፋችሁን እያመሰገንን ከዚህም የበለጠ መንፈሳዊ አገልግሎቱን ለማስፋት ቪዲዮዎቹን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ለሌሎች ሕዝበ ክርስቲያን እንዲዳረስ ሼር በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን። ከዚህ በመቀጠል የኃያሉና የገናናው የሊቀ ሰማዕት የቅዱስ ጊዮርጊስ ገድሉን እናሰማለን። በአካል ሦስት በመለኮት አንድ በሆነ አንድ አምላክ አብና ወልድ መንፈስ ቅዱስ ስም አምነን ጌታችን መድኃኒታችን ኢየሱስ ክርስቶስ መርጦ ከፍ አድርጎታልና ስም አጠራሩ ከጽንፍ እስከ ጽንፍ የታወቀለት በወርሃ ሰኔ የሚነበብ የፋርስና የልዳ ኮከብ የሊቀ ሰማዕት የኃያሉ የቅዱስ ጊዮርጊስ የልደቱን ነገር እንናገራለን። የጽድቅ ብርሃን ወንጌልን በምድረ በዳ ያበራ የክብር ኮከብ ኃያልና መስተጋድል ንዑድ ክቡር ሊቀ ሰማዕት ፍጡነ ረድኤት ቅዱስ ጊዮርጊስ ጸሎትና በረከቱ በእኔ በቤተ ማርያምና በሁላችሁ ወዳጆች ላይ አድሮ ይኑር ለዘላለሙ አሜን። የእግዚአብሔር ልጅ የአብና የወልድ የመንፈስ ቅዱስ ቃላቸው ጌታ ኢየሱስ ክርስቶስ ሆይ ቅዱስ ስምህን ሲክዱ በእጃቸው ለሰሩት ጣዖትን ሲሰግዱ ባየና በሰማ ካንተ በቀር ሌላ ረዳት ሳይሻ በሰባ ነገሥታት የቆመውን ይህንን ሊቀ ሰማዕት ቅዱስ ጊዮርጊስን አመሰግነው ዘንድ ልቤን በማስተዋል አብርተህ አንደበቴን ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግን እናገራለሁ አላፍርም ያለው የነቢዩ ዳዊትን ቃል ፈጸመ። ይህ ቅዱስ ጊዮርጊስ ወጣት ሲሆን የሚያስፈሩ ሰባ ነገሥታትን አልፈራም፣ ቃልህ ሕፃናትን ጠቢባን ያደርጋል ተብሎ እንደተነገረ የማይታየውን መንግሥተ ሰማያት ተስፋ አድርጓልና 70 ዓመት ባሰቃዩት ጊዜ አላጉረመረመም፣ ቸልም አላለም። ብዙ መከራ በመቀበል በመድከም በመጋዝ በመሰንጠቅ በብረት ምጣድ በመቃጠል በመገረፍ በመራቆት በረሃብ በጽም በመቸንከር በእሳት ሰይፍ በመቆረጥ መከራን ሁሉ ተቀበለ። የዚህ ሊቀ ሰማዕት ቅዱስ ጊዮርጊስ ስቃይ ብዙ ነው። ስለ ጌታችን ኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቷስ እንኳ ለሞት ታደርሳለች። መዋቲው በሕያውነት ይለወጥ ዘንድ በላዩ ሌላ ሳንለብስ ከእርሱ ልንለይ አይወድም ያለውን የኋላዬን ትቼ ወደፊት እገሰግሳለሁ እርሱንም እከተላለሁ ያለውን ቅዱስ ጳውሎስን መሰለ። በመከራም ሁሉ 7 ዓመት ቆየ። ከእንግዲህ ወዲህ የዚህን የታላቁ የሊቀ ሰማዕት ቅዱስ ጊዮርጊስ የልደቱን ዜና ጥቂት እንነግራችኋለን። ክርስቲያን ወገኖቻችን ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘርንቶስ የሚሰኝ የልዳ ሀገር ገዢ ልጅ የሚሆን አንድ ሰው በቀጶዶቅያ ሀገር ነበር። በፈቃደ እግዚአብሔርም ወደ ፍልስጤም ሀገር ሄደ። አንዲት ቀን በመርከብ ላይ ቁጥራቸው 14 የሚሆን ጓደኞቹ ነጋዴያን ሁሉም ተኝተው ነበሩ። ሁሉም አንድ ህልም አለሙ። እነሆ ከዘሮንቶስ ወገን የወይን ሐረግ ሲወጣዩ ሊቀ ሰማዕት ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ። ነቢዩ ኢሳይያስም ለወዳጅ እግዚአብሔር በለመለመ መስክ የወይን ቦታ አለው ብሎ እንደተናገረ ጉንደ ወይኑ ክርስቶስ ሲሆን በእግዚአብሔር የተመረጠ ዘሮንቶስ ለምለም ወይን ነው። ጣዕመ ረድኤቱ እስከ አጽናፈ ዓለም የታወቀ የሰመረ የወይን ፍሬ ቅዱስ ጊዮርጊስን አብቅሏልና። ዳግመኛም በሌላ ቀን ዘሮንቶስ በሮም ሀገር በንጉሱ ግቢ ሳለ
ንጉሡ ሕልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ፣ ብሩሃን ከዋክብት በክብር በምስጋና ከበውት ከዘረንቶስ ወገብ ሲወጣ አይቶ ከእንቅልፉ በነቃ ጊዜ ሕልሙን ይተረጉምለት ዘንድ ጠቢባን አዋቂዎችን ጠርቶ ሕልሙን ነግሮ ተርጉሙልኝ አላቸው። ከነርሱም ገናና ንጉሥ ከነርሱ ይወለዳል ብለው የተረጎሙለታሉ። ሌሎችም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዘረንቶስ ይወለዳል አለ። ነገር ግን ይህንን ያለው የበለዓምን አህያ ካናገራት መንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤል ኃጢአትን ያርቃል ብሏል። ንጉሡም ይህንን የሕልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡም አሳደረው። ይህ ሊቀ ሰማዕት ቅዱስ ጊዮርጊስ ቅድስት ሥላሴን በማመን ብርሃን የፋርስ ሀገር ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዘረንቶስ ደስያ ከምትባል ሀገር ሚስት አገባ። ስሟም ቴዎስቴያ ይባላል። እርሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዘረንቶስም ካገባት በኋላ 2 ሴት ልጆችን ወለደችለት። የአንዲቷ ስሟ ማርታ፣ የሁለተኛይቱ ስሟ እስያ ይባል ነበር። ከዚህ በኋላ ይህንን ብሩህ ኮከብ መስተጋድልን ወለደችው። መልኩ የሚያምር ቁመቱ አርዘ ሊባኖስ ፊቱም መልአከ እግዚአብሔርን ይመስላል። ስሙም ጊዮርጊስ ብለው ሰየሙት። ትርጉሙም የሃይማኖት ገበሬ ማለት ነው። ቅዱስ ጊዮርጊስም ብዙ ትሩፋትን ሰራ። ለሰውነቱ አልራራም። በነቢዩ ቅዱስ ዳዊት ስላንተ ሁሉ ጊዜ ይገድሉናል ተብሎ እንደተጻፈ በልዩ ልዩ ስቃይና ተጋድሎ ቆይቶ ብዙ ጊዜ ሞተ። የታመንክ ዘረንቶስ የከበርሽ ቴዎስታ ሆይ ሀብታችሁ ምን ያምር! እንደምን ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳላችኋለችና። ይስሐቅ አንድ ጊዜ ብቻ በሕሊና ተሰዋ፣ በርኅሩህ አባት እጅ ሰይፍ ተመዘዘበት። ንዑድ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ግን በገቢር ተሰዋ፣ በማይራሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርህ ዘረንቶስና የከበርሽ ቴዎስታ ሆይ ክብር ይገባቸዋል። በአሸናፊው እግዚአብሔር የሚያርገውን የተወደደ መሥዋዕት አፈርታቸዋልና። የከበርክ ዘረንቶስና የከበርሽ ቴዎስታ ሆይ ክብር ይገባችኋል። ከሰባው ነገሥታት ፊት ግርማ ሞገስ የተነሳ የማይሸበር የማይደነግጥ ልጅ አግኝታቸዋልና። ይህ ሊቀ ሰማዕት ቅዱስ ጊዮርጊስ ከናንተ ባይወለድ ኖሮ ክርስቲያን ወገኖቼን በመከራቸው ጊዜ ጥቂት እንኳ ሳይዘገይ ፈጥኖ ማን ይረዳቸው ነበር? እርሱ ፍጡነ ረድኤት ነውና። ይህ ሊቀ ሰማዕት ቅዱስ ጊዮርጊስ ባይወለድ ኖሮ ሐዘንተኞችን ማን ያረጋጋቸው ነበር? ይህ ሊቀ ሰማዕት ቅዱስ ጊዮርጊስ ባይወለድ ኖሮ ነጋዴያን በባህር ወየብስ ካለው አደጋ ማን ይጠብቃቸው ነበር? ነገር ግን ይህ ሊቀ ሰማዕት ቅዱስ ጊዮርጊስ ክርስቲያንም አረማዊም ቢሆን ለሚጠራው ሁሉ ፈጥኖ ይደርሳል። ይልቁንም የቅዱስ ጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸውን ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጠ አለኝታ ነውና። ፈጣሪ በቅዱስ መስቀል እንደተሰቀለ ለምን አላስብህም እያለ ጸንቶ በመመስከር የክርስቶስን መከራ መስቀል ለተቀበለ ለዚህ ሰማዕት ክብር ይገባዋል። ስለዚህ ማኅበረ መላእክት በአንድነት ይሉታል። በንጽህና በቅድስናው እነርሱ መስሏልና። ማኅበረ ነቢያት ያደንቁታል፣ ማኅበረ ሐዋርያት ያከብሩታል፣ ማኅበረ ሰማዕታት ማለቃችን ነው እያሉ ያከብሩታል፣ ይወዱታል። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም እጅግ ተወደዋለች። ለተጨነቁት እንዲረዳ የታሰሩት እንዲፈታ ትልከዋለች። የፈጠሩት ስሉስ ቅዱስ አብና ወልድ መንፈስ ቅዱስ 7 አክሊላትን አቀዳጁት። መዋቲት ነፍስ ሆና ከሥጋ የተለየች ጊዜ አስቀድሞ በእኛ ስሉስ ቅዱስ መንበር ፊት ትስገድ፣ ኋላም ለወዳጃችን ጊዮርጊስ እጅ ትንሳ ብለው በቸርነታቸው ከፍ አደረጉት።
ነገር ግን ይህ ሁሉ የተናገርነው የሊቀ ሰማዕት ቅዱስ ጊዮርጊስ ምስጋናውን ከክብሩ ያንሳል ከታላቅ ባህር አንድ ጭልፋ እንደ መቅዳትም ነውና። የዚህ ሊቀ ሰማዕት ቅዱስ ጊዮርጊስ ምስጋናው ክብሩ ብዙ ነውና ጸሎትና በረከቱ አማላጅነቱ ተስፋ ከምናደርግ ከኛ ጋር ይሁን። ይህችንም አዲስ በዓል ያደረግን በወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ቸርነት ነው እንጂ ከልባችን ደፍረን አይደለም። ያለኔ ረዳትነት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱ ቅድስት ድንግል ማርያም አማላጅነት በሊቀ ሰማዕት ቅዱስ ጊዮርጊስ ረድኤት ነው እንጂ። በወርሃ ሚያዝያ 1 ቀን ሲቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆኖት ነበር ሲል መጽሐፈ ገድሉ የተናገረውን አይተን በዚህ ፍለጋ ወደ ዕለተ ልደቱ ቁጥር ደረስን። እነሆ ይህንን በዓል ሰራልን። ይኸውም በወርሃ ጥር 2 ቀን ነው። በወርሃ ሚያዝያ 1 ቀን ከዚያ በጎደለው 1 ቀን ትሞላለች። የወርሃ የካቲትና የወርሃ መጋቢት ወር ሙሉ ይሆናልና እሊህ 3 ወራት ሊቀ ሰማዕት ቅዱስ ጊዮርጊስ በተጋለው ከኖረባቸው 21 ዓመታት የተረፉ ናቸው። ሊቀ ሰማዕት ቅዱስ ጊዮርጊስን ለመረጠው ጌታችን ኢየሱስ ክርስቶስ ከቸር አባቱና ከማኅየዊ መንፈስ ቅዱስ ጋር ፍጹም ምስጋና ይገባል። የዚህ ሊቀ ሰማዕት ቅዱስ ጊዮርጊስ የተቀደሰች የልደቱ በረከት ከኛ ጋር ትሁን። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ኃያሉ ገባሬ መንክራት ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በፍጹም ልቡ ሊቀ ሰማዕት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ነበር። ከፍቅሩም ብዛት የተነሳ እጅግ ያማረ ቤተ ክርስቲያን አሳነጸ። እግዚአብሔርንም የሕጉ ታቦት ለማስገባት በፈለገ ጊዜ ከሃዲ ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያን መኖሪያውን አደረገው። ቤተ ክርስቲያኑን ያሳነጸው ይህ ሰውም በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሥ ሄደና ለምን የማይገባ ሥራ ትሰራለህ? ቤተ ክርስቲያኑት የታነጸችው በኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ስም ነውና አለው። ንጉሡም ይህንን ነገር ሰምቶ እጅግ ተቆጥቶ ያስረውና ይገርፈው ዘንድ ወደደ። ሊቀ ጳጳሱ እጅግ አዝኖ ዓይኑን ወደ ሰማይ አቅንቶ በጌታችን ኢየሱስ ክርስቶስ ስም ኃያሉ ሰማዕት እንዲህ ሲል አዳኘው። አንተ ቅዱስ ጊዮርጊስ ሆይ በዚህ አላዊ ንጉሥ ላይ ኃይልን የማትገልጽ ከሆነ ከማኅበረ ሰማዕት ሁሉ ጋር በእግዚአብሔር ፊት አትቁም እያለ አማጸነ። ሊቀ ጳጳሱም ይህንን እየተናገረ ሳለ ገባሬ ተአምር ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥ ወዳለበት ወደዚያ ቤትም ገብቶ በጦር ወግቶ ከዙፋኑ ገለበጠው። ያን ጊዜም ያ ክፉ ንጉሥ ክፉ አሟሟት ሞተ። ሚስቱም እንዲህ ሆና ሞተች። የሚንቀሳቀስና የማይንቀሳቀስ ንብረቱ ሁሉ በተነው፣ ከቶ ምንም የተረፈ አልነበረም። በዚያ የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽመው አደነቁ። ሊቀ ጳጳሱም ከተደረገው ተአምራት የተነሳ ፈጽሞ አደነቀ። ከዚህ በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን ካማጸንኸኝ ግዛት ፍታኝ አለው። ፈታውም። በዚያን ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታ በምስጋናና በዝማሬ በኃያሉ ሰማዕት በቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔርንም እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከኛ ጋር ይሁን። በቅርብ ለሚጠራ የቀረበ ለራቅህም ከርህቀተ ሰማይ የምትርቅ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከብርቱ የመብረቅ ብልጭታ ይልቅ የሚያስደነግጥ ድንቅ ኃይልህን ለመግለጥ በፍጹም እምነት የተማጸነክ ሊቀ ጳጳስን ተለምነ ክፉውን ንጉሥ ከቤተ መቅደስ እንዳስወጣኸው ከኔ ልቦና ክፉን ሁሉ አስወጣለኝ። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ መልኩን እናሰማለን። በቅድስት ድንግል ማርያም በአምላክ አማልክት በጌታችን ኢየሱስ ክርስቶስ መስቀል በዓል ድንቅ ተአምራትን የገለጥህ በጨካኙ ዱድያኖስ አደባባይም የተጋደለ
ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከማለዳ እስከ ምሽት በእኔ ላይ የሚመክሩ ጠላቶች ሁሉ አመድ ይሆኑ ዘንድ እርዳኝ። ለቅዱሱ ጽንሰትህና ለተባረከ ልደትህ እንደ አርጋኖንም ድምፁ ደስ ስለሚያሰኝ ቃልህና እስትንፋስህ ለከበረ ጉሮሮህም ሰላምታ የሚገባቸው በጸሎት ብዙ ሙታንን ያስነሳ ገባሬ መንከራት ቅዱስ ጊዮርጊስ ሆይ ቢሩታዊትን ከታላቅ ዘንዶ እንዳዳንካት እኔንም ከዚህ ክፉ ዘመን መከራ አድነኝ። ለቅዱስ ዝክረ ስምህ ለሚያምር ጸጉርህና ለራስ ደስ ለሚያሰኝ ፊትህ ሰላምታ የሚገባ ገባሬ መንከራት ቅዱስ ጊዮርጊስ ሆይ በተጋድሎ የተገኘ የአማላጅነት ማዳን ዘውድ በራሴ ላይ ይቀመጥ ዘንድ ስለሰበከው ወንጌልም የተቀበልከው የገድልህ ጽናት በልቤ ውስጥ ይጻፍ ዘንድ እኔ ልጅህ እለምንሃለሁ። ለቅዱስ ቅንድብና ለሚያበሩ ዓይኖች ለጆሮችም እንደ አበባዎችም ለፈኩ ጉንጮች ሰላምታ የሚገባቸው መክብበ ሰማዕት ገባሬ ተአምር ቅዱስ ጊዮርጊስ ሆይ አስቀድሞ ሰባውን ነገሥት በእሳት ጸሎት እንደደመሰሳቸው የኔ ልጅህንም ጠላቶች ታጠፋልኝ ዘንድ እማጸንሃለሁ። በምስጋና ለተመሉ አፍንጫዎችና እንደ ቀይ አበባ ደስ ለሚያሰኙ ከናፈሮች ለአንደበትህና ለጥርሶች ሰላምታ የሚገባቸው ገባሬ መንከራት ቅዱስ ጊዮርጊስ ሆይ የቢፋሞንን ልጅ በተአምራት እንደቀደሰው መንግሥተ ሰማያትን ለመውረስ እበቃ ዘንድ በአማላጅነትህ ሥጋዬን አንጽተህ ቀድሰኝ። ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበትህ ሰላም እላለሁ። የምስጋና ቁርባን ለሚነገርባቸው ጉሮሮህና እስትንፋስህም ሰላም እላለሁ። ገባሬ ተአምር ቅዱስ ጊዮርጊስ ሆይ ሙታንን የማንሳት ሥልጣን ተሰጥቶሃልና አቤቱ ቤሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት ትኪት ከዘመን መንሱት በጸሎት አድነኝ። ለቅዱስ አንገትህና ሞገስን ለተሞሉ ትከሻዎች ስለ ክርስቶስ ስም ለተገረፈ ጀርባ ለተወጋ ደረት ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በአማናዊ በግህ ኢየሱስ ክርስቶስ ደም ኃጢአቴን አስወግደ ከሰራቂዎች አጋንንትም በእውነት ጠብቀ እኔ አገልጋይህን ከክፉ ሁሉ ታድነኝ ዘንድ ለምንሃለሁ። ለቅዱስ ሕጽንህና በአምላክህ እግዚአብሔር እጅ ለጸኑ እጆች ለክንድህና ሁሉን ድል ለሚመቱ ክርኖች ሰላምታ የሚገባቸው ገባሬ መንክራት ፍጡነ ረድኤት ኃያሉ መስተጋድል ቅዱስ ጊዮርጊስ ሆይ የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌልን በመስበክ የተቀበልከው ቅዱስ ገድልህን መድኃኒትና ሕይወት የሆነኝ ዘንድ እኔ ልጅህን ዛሬም ዘወትርም እማጸንሃለሁ። ለቅዱስ መለኪያና ከነርሱ ጋራም ላለ መሃል እጅህ ለጣቶችና እንደ አልማዝ ደስ ለሚያሰኙ ጥፍሮች ሰላምታ የሚገባቸው ገባሬ መንክራት የጽኑዓን ሰማዕታት አለቃ ቅዱስ ጊዮርጊስ ሆይ በባህር ያልተጓዘ ድካሟን አያውቅምና እኔ ልጅህን ከሐዘን መከራ በአማላጅነት ጥበብ ሰውረኝ። ለቅዱስ ጎንህ እንደ መስተዋት ለሚያንጸባርቅ ሆድህ ለንጹሕ ልብህና ለሁለቱ ኩላሊቶች ሰላምታ የሚገባቸው አባቴ ሕያው ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ፈጽሞ ደስ ወደሚያሰኝ ሀገርህ በነጭ ፈረስ አስቀምጠህ ተወስደኝ ዘንድ እኔ ልጅህ ማልድሃለሁ። ለቅዱስ ሕሊና ለርኅሩህ አንጀት በጽንዓት መከራን ለተቀበለ ነዋይ ውስጥ ሰላምታ የሚገባ ገባሬ መንከራት ቅዱስ ጊዮርጊስ ሆይ የከረመ ወይንስ በእኔ ዘንድ ነበርና የአንተ ምስጋና ሳላቋርጥ ለወይነ ገድልህ የሚገባ ድፍድፍ ምስጋናም የሚጥም የገድልህንም መጽሐፍ አቀረብኩልህ። ለከበሩ ጭኖችህና ከሁለት እግሮች ጋር ለቅዱሳን ጉልበቶች ሰላምታ የሚገባቸው መዝገበ ጥበብ ኃያል ገባሬ መንገራት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በአማላጅነት ኃይል ከጨለማና ጭንቀት ታወጣኝ ዘንድ ከሰማይ መንደር ወደሚገኘው መኖሪያ እኔ ልጅህን እማጸንሃለሁ። ለቅዱሳን ተረከዞችህና ከሁለት የእግር መረገጫዎች ጋር ለጣቶችህና እንደ አልማዝ ደስ ለሚያሰኙ ጥፍሮች ሰላምታ የሚገባቸው ይቡሱን አምደ መበለት በማለምለም ገባሬ መንክራት የጽኑዓን ሰማዕታት አለቃ ቅዱስ ጊዮርጊስ ሆይ ገዳይ ቸነፈር ከመከራ ይገኛልና
እኔ ልጅህን ከጽኑ መከራ በአማላጅነት አድነኝ። እንደ ዘንባባ ለዘነጠፈ ቁመትህና ለመልክህ ከበድነ ሥጋ ለተፈጸመ ጸአተ ነፍስ ሰላምታ የሚገባቸው የማስተዋልና የጥበብ ክንድ ገባሬ መንከራት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ዝናማትን እንደሚሰጥ አቤቱ የሕይወትና የድኅነት መንፈስ ታድለኝ ዘንድ እኔ ልጅህ እማልድሃለሁ። ለቅዱስ አገናነዝህና በልዳዊት ስፍራ ለተፈጸመ መቃብር ከመቤታችን ፍልሰት ጋር አንድ ለሆነ ፍልሰተ ሥጋ ሰላምታ የሚገባ ገባሪ መንክራት ኃያል ሊቀ አእላፍ ቅዱስ ጊዮርጊስ ሆይ ጠፈሯ መብረቅ ነጎድጓዱ ውበቷ ወደ ሆነላት ብርሃናዊት ገነት በአማላጅነት ረድኤት እንድታስገባኝ እለምንሃለሁ። ድርሳንና መጽሐፍትን በማብዛት ብቻ ሳይሆን በየጥቂቱ በአንደበቴ ያመሰገንኩ ገባሪ መንከራት ከራዲዮን ከተሰኘ ወፍ ይልቅ ፈዋሴ ዱያን ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከሰላም የተነሳ ቅዱሳን መላእክት የእኔ ልጅህንም ፍጹም ልመና ትሰማይ ዘንድ እማጸንሃለሁ። ስለ ድንግል ማርያምና የጥበብ ሕንፃ ማይፈድ ስለሆነ አንድዬ ልጇ ኢየሱስ ክርስቶስ ወንጌልን ሰብከ መከራን ተቀብለ ሰማዕት የሆነ በነጭ ፈረስ የተቀመጠ ገባሪ መንከራት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ስለ ጌታችን ኢየሱስ ክርስቶስ ስም ብለ ሥጋ ለአራትና 6 ክፍል ድረስ እስኪቆራረጥ በሰማዕትነት የተቀበልኸውን ስቃይ የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ጥበብ አሳድጋ ማደሪያዋ ያደረገች የእውቀት ቃልን አስተምረ ሚስቱን ወንጌልን በማስተማር አማኝ ክርስቲያን አድርገ ከካዲው ዱድያኖስ የለየ ተርቢኖስ የተሰኘ ሁለተኛ ስም ያለ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ዜና ዝክርህ የሚጥምና ፈጽሞ ያማረ መዓዛ ከዱር ገነት ይልቅ የሚሸት የአልማዝ ዓለት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ምስጋና ይገባሃል። ሽቶን የሚቀምሙ ከሚያጣፍጡት ሽቶ ይልቅ ዋጋ እጅግ ድንቅ የሆነ ስለ ቀናች ሃይማኖት ነፍስህን የሰጠ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ምስጋና ይገባሃል። የጥምቀት ጸጋን የለበሱ የገነት አዕዋፍ ምዕመናንን ከጥላ ስር የሚጠለሉብህ የዘንባባ ዝንጣፊ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ምስጋና ይገባል። አንደበቴ ብቻ ሳይሆን ልቦናዬም የሚወድ የኔ የድሃው አባት ሀብቴና ወርቄ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ምስጋናዬን ቸል ሳትል ተቀብለ ዋጋዬን ታድለኝ ዘንድ እማጸንሃለሁ። የእመቤታችን ቅድስት ድንግል ማርያም አገልጋይ ከጽጌረዳ ይልቅ ምዑዝ የሆነ የሀገረ ሊዳ ኮከብ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ለሀገሩ ልዳና ለደብሩ የነጭ ፈረስ ተረከዝ በቆመበት ለተከነወነ መቃብርም ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በረድኤት ዋቅፎ እርሱ ወደ መራኝ ሀገሩ ገነት እንዲመራኝ እማጸንሃለሁ። ለሀገሩ ልዳና ለደብሩ የነጭ ፈረሱ ተረገዝ በቆመበት ለተከነወነ መቃብሩም ሰላምታ የሚገባው ሊቀ ሰማዕት ቅዱስ ጊዮርጊስ በረድኤቱ አቅፎ እርሱ ወደ መራኝ ሀገሩ ገነት እንዲመራኝ እማጸነዋለሁ። ለብርቱም ለደካማ ፍጥረት ሁሉ ፈጥነ የምትራዳ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እንደ እመቤት ቅድስት ድንግል ማርያም አንተም ከበቀልና ቂም የተለየ ሩሩ ልቦና ለሰዎች ሁሉ የምታዝን ደግ ሰማዕት ነህ። በላይ በሰማይ በታችም በምድር እንደ እመቤት ወላዲተ አምላክ ድንግል ማርያም በብዙ ፍጥረት ዘንድ የዋ የሆነ ተርቢኖስና ጊዮርጊስ እንደተሰኙ 2 ስሞች የሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የስምህን ሞገስ ታድለኝ ዘንድ በእናትህ በቅድስት ቴዎስታ ስም እኔ ልጅህ እማጸንሃለሁ። አማላጅነትህን በመታመን ለሚጠራ ሁሉ ከነፋስ አውሎ ይልቅ ፈጥነህ የምትደርስ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የሩህሩህ አምላክ እግዚአብሔር ርኅራኄን ተጎናጽፈሃልና በፍጹም ይቅርታ ተመልክተ የኔ አገልጋይህን የልመናዬን ጩኸት ተሰማ ዘንድ እለምንሃለሁ። ሕዙናንን የምታረጋጋ አባቴ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለጠላት የመሳቂያ ለጠላቶችም ስድብ ለጎረቤቶችም መዘባበቻ እንዳልሆን እኔ የልቤን ሐዘን ስነግር ወደ እኔ ቀርበ የቃሌን ጩኸት ተሰማ ዘንድ እማጸናለሁ።
አባቴ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለጠላቶች ሁሉ መሳቂያና መዘባበቻ እንዳልሆን ልመናዬን ሰምተህ ጩኸቴን አድምጠህ እኔ ልጅህን አገልጋዬ ወዳጄ ብለህ ተቀበለኝ ዘንድ እማጸንሃለሁ። ሐዘንን እንደሚያስረሳ እጅግም ደስ እንደሚያሰኝ ጥዑም ወይን የሚጥም አማላጅነትህ ፈጥኖ የሚደርስ ገባሬ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እኛ በአንተ አማላጅነት እንታመናለንና የምንለምንህን መጠራታችን ሰምተን በባህርም በየብስም ፈጥነን ትረዳን ዘንድ እንለምንሃለን። የልዑል እግዚአብሔር ሰማዕት ፍጡነ ረድኤት ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የነጋዴ ድካም ያለ ትርፍ ከንቱ ድካምና ኅፍረት እንደሆነ ሁሉ እኔ አገልጋዬ ይህንን በየዕለቱ ተረዳይ ዘንድ እለምንሃለሁ። በአማላጅነት ለሚታመን ሁሉ በመከራና በችግር ጊዜ ከዓይን ጥቅሻ ይልቅ ፈጥነሽ የምትደርሺ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ በቤተ ላባ አባታችን ያዕቆብን የተራዳሽው አንቺ ነሽ። ዛሬም በሐሳብም በልብም የማይወድሽ ሰው ቢኖር ከወገኖቹ ተለይቶ ይጥፋ። ይቅርታን የምታሰጪ የተወደድሽ እመቤታችን ወላዲተ አምላክ ድንግል ማርያም ሆይ የኔ ልጅሽን በደል በአማላጅነትሽ የተቆጣጠርሽ ባትማልጂ ኖሮ አንዲት ሰዓት መቆየት ባልቻልኩም ነበር። ስላደረግሽልኝ ሁሉ ምን ከፍልሻለሁ? በስሉስ ቅዱስ ማመንን ፈጽመህ እየሰበክ ለ7 ዓመታት ፍጹም ገድልህን የተጋደለ ኃያል ድካምም የሌለብህ ገባሬ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ዳግመኛ እንዳይጣሉ ጠላቶችን በትናቸው፣ በሌሊትም የሚያስደነግጥ የቅዠት ሕልምን እንዳላይ ጠብቀኝ። ከሃዲው ንጉሥ ዱዲያኖስና 70 ነገሥት ስለ ክርስቶስ ስለመሰከረ አካላቱን እየቆራረጡ በሥጋው ያሰቃዩት የልዑል እግዚአብሔር ወታደር ፍጡነ ረድኤት ኃያል ሊቀ ሰማዕት ቅዱስ ጊዮርጊስን እነሆ የተጋድሎ ዝናውን ስንሰማ ግርማ ሞገሱ ከሰማዕታት ሁሉ ይበልጣል። በጌታችን መድኃኒታችን ኢየሱስ ክርስቶስ በተሰጠው ቃል ኪዳን የተሾመ በመከራና በሐዘን ጊዜ ፈጥነ የምትደርስ በሰባረ እግርህ ሳይቀር ጸንተህ ቆመህ የተጋደለ ልዳዊ ገባሬ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በእኔ ላይ በሰይጣናዊ ምክር የተሰለፈብኝ ጠላቴን እንዳለት በጸና ኃይል የአማላጅነትህ ክንድ ራሱን ቀጥቅጥልኝ። አቤቱ ቅዱስ ጊዮርጊስ አምላክ ዘንልን። አቤቱ ቅዱስ ጊዮርጊስ አምላክ ራራልን። አቤቱ ቅዱስ ጊዮርጊስ አምላክ ይቅር በለን። አቤቱ የፍጡነ ረድኤት ገባሬ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ አምላክ ልዑል እግዚአብሔር ሆይ ስለ ወዳጅ ሊቀ ሰማዕት ቅዱስ ጊዮርጊስ ብለ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ዛሬም ዘወትርም ለዘላለም አሜን። ሐዘንን ለሚያስረሳ ጥዑም ወይንም ለሚያስንቅ ጣዕመ ስም ሰላምታ የሚገባ በአማላጅነት የተመሰከረልህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እኔ ልጅ ፈጽሜ ባንተ አምናለሁና በባህርም በየብስም ጉዞዬ ሁሉ ፈጥነህ እርዳኝ። ሰሌዳ ሞገስ መጽሐፍ ለሆነለት እንደ ንጹሕ የጊደር ወተት ሁሉ ደስ ለሚያሰኝና ለሚያበረታ ዝክረ ስም ሰላምታ የሚገባ ጦመ ዜና ቅዱስ ጊዮርጊስ ሆይ ሰላምና የአማላጅነት ረድኤት በእኔ በልጅህ ላይ ያድር ዘንድ እለምንሃለሁ። ቅዱስ ራሴ የስቃይ ግምጃ በተጎናጸፈ ጊዜ ስለ ሰማዕትነት በፈሰሰ ደም ፈሳሽ ለቀላ የራስ ጸጉር ሰላምታ የሚገባ የነፍሴ አማላጅ ልዳዊ ገባሬ ተአምር ቅዱስ ጊዮርጊስ ሆይ አንደበቴ ስምህን ጠርቶ ሳይፈጽም በችግሬ ጊዜ እዚህ ነኝ አለውልህ በለኝ። ከቅዱስ ናላ እንደ ጎርፍ ደም እስኪፈስ ድረስ በመጥረቢያ የፈለጡ የቀጶዶቅያ ኮከብ ልዳዊ ገባሬ ተአምር ቅዱስ ጊዮርጊስ ሆይ አባት የሚወደው ልጁን ለመርዳት እንደሚፋጠን በመከራና በጭንቅ ጊዜ እኔ ልጅህን ለመርዳት ትፈጥን ዘንድ እለምንሃለሁ። አላውያን በጋለ ብረት ክዳን ለሸፈኑት ቅዱስ ፊት ሰላምታ የሚገባ ገባሬ ተአምር መምህረ ወንጌል ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በየስፍራ ሁሉ ስምህን በጠራው ጊዜ መልኩ ያማረ ነጭ ፈረስ ደስ ይለዋል። 7 ዓመታት እስኪያልፍ ድረስ ስለ ክርስቶስ ስም ብለህ የተቀበልካቸው ልዩ ልዩ ስቃያትን ሲመለከቱ ለኖሩ ቅንድቦች ሰላምታ የሚገባ በትዕግስት የጸና ልዳዊ
ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ነፍሴን በነፍስ ማረፊያ ውስጥ ታኖራት ዘንድ እመኛለሁ፣ ፍጹም ተስፋም አደርጋለሁ። የከሃዲ ዱዲያኖስን ግርማ ከማየት የተነሳ ላላፈገፈጉ ቅዱሳን ዓይኖች ሰላምታ የሚገባ የጽድቅ ዕንቁ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በሥጋ ወደ ተቆፈረ ጉድጓድ በተጣለ ጊዜ በሁለተኛይቱ ሰማይ የተሾምክ መልአክ እንዳወጣ እኔ ወዳጅህን ከጥፋት አዘቅት አውጣኝ። ለቅዱሳን ጆሮች ሰላምታ የሚገባ የክህደት ሰራዊት ሰባ ነገሥትን ድል ያደረገ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በድብቅ የሚሸምቁብኝንና በርቀት የሚያሙኝን በእኔ ጆሮ ፈንታ ጆረ ሰምቶ ታዋርዳቸው ዘንድ ለምንሃለሁ። ቅዱስ ራስህ በጽኑ መዶሻ በተደበደበ ጊዜ ደም እንደ ሞገድ ለፈሰሰባቸው ጉንጮች ሰላምታ የሚገባ በእግር መርገጫ የተረገጠ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ስለኔ በደል በተጋድሎ ያገኘው አማላጅነት እጅግ የበዛ ይሆን ዘንድ በአደባባይ የተቀበልከው ሲቃይ ማጸናለሁ። ከረከሰ የጣዖት መሠዊያ የተገኘ መዓዛ ዕጣንን ላላሸተቱ አፍንጮች ሰላምታ የሚገባ ክፉን የቤሩት ዘንዶ ድል የነሳ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከኔ ላይ የጠላትን የበቀል ዛቻ ታስወግድ ዘንድ በዙሪያዬ ረድኤት መንጭቶ እንደ ጎርፍ ይፍሰስ። መምላክያነ ጣዖታትን ለማሳፈር የጌታችን ኢየሱስ ክርስቶስን ስም ለማመስገን ለወደዱ ከንፈሮች ሰላምታ የሚገባ ስቃያትን ሁሉ የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የምትቀመጥበት ነጭ ፈረስ እግሮቹን እያሽቀዳደመ ወደ ጠላቴ ለመድረስ ፍጥነቱን ሳይቀንስ ይሩጥ። የስቃይ ዘይት በላዩ የፈሰሰበት አፍ ሰላምታ የሚገባ ክፉን የቤሩት ዘንዶ ድል የነሳ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በደስታ በሚገኝ ምስጋና ከፊት ቆሜ አንተን እጅ መንሳትስ ሕሊናዬ ፈርቷልና የሰላምታ ድምፅህን ሰማ ዘንድ በወደድሁ ነበር። የኃጢአትን ጨርቋ ላልቀመሱ ጥርሶች ሰላምታ የሚገባ ነብርሃን የደመቀ ኮከበ ልዳ ቅዱስ ጊዮርጊስ ሆይ ቤሩታዊቷን ወጣት ከደራጎን አፍ እንዳዳንሃት አማላጅነትህ ለነፍሴ መጠለያዋ ነውና ዘወትር ከጠላት ወጥመድ እንድታድናት ትማጸናለች። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም የአላውያን ፊት ሳይፈራ መስክሮ እውነትን ለተናገረ አንደበት ሰላምታ የሚገባ የስቃይን ሸክም የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንደበቴን ለምስጋና መሰንቆ አድርጌዋለሁና ስሜን ከስምህ ጋር ትመዘግብልኝ ዘንድ እለምንሃለሁ። እኔ ክርስቲያን ነኝ ብሎ በከሃዲ ዱዲያኖስ ፊት በግልጽ ለተናገረ ቃል ሰላምታ የሚገባ ስለ ክርስቶስ ስቃይን መቀበልን ምግብህ ያደረገ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ወንድሞችህን ቅዱስ መርቆሪዎስ ከበው የበረከት እጅህን በላይ ታኖር ዘንድ ፈጥነናልኝ። ሙታንን እፍ ብሎ ያዳነ የእሳት እስትንፋስ ለሆነ እስትንፋስ ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በውኑ ወዳጅ ወዳጁን የሚወደው በከንቱ ነውን? በሁሉ ነገር ሊረዳውስ አይደለምን? እንኪያስ አንተም በየሰዓቱ እኔን ለመርዳት ትጋ። ስለ ክርስቶስ ብለህ መርዝን በጠጣህ ጊዜ ስንኳ የሚሰቀጥጥ ክፉ ደዌ ላልያዘው ጉሮሮ ሰላምታ የሚገባ በግንድ ላይ ታስረ የተሰቃየ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለወፍ የዱር ዛፍ መጠለያ እንደሚሆነው የአማላጅነት ማዳን ጥላ ይሆነኝ። በሰይፍ በተቆረጠ ጊዜ ወተትና ማር በማመንጨት ታላቅ ኩሬን ለመሰለ አንገት ሰላምታ የሚገባ አስጨናቂዎች የሲቃይ 7 ዓመታትን የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ነፍሴ ከምታርፍበት አጠገብ አብረን እንድንኖር መኖሪያ ያዘጋጀውልህ ብለህ የደስታ ቃልን አሰማኝ። ለ7 ዓመታት ትዕግስትን በማዘውተር አስጨናቂዎችም መከራዎችን የተሸከመ ትከሻ ሰላምታ የሚገባ አስጨናቂዎች የሲቃይ 7 ዓመታትን የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የድል በትርህን ይዘህ ሁሉ ጊዜ እንደሚገሰግስ አርበኛ ጠላቴን ትመታልኝ ዘንድ ፈጥነህ ገስግስ። 100 ጊዜ 100 ግርፋትን እንደ ልብስ ለተከናነበ ጀርባ ሰላምታ የሚገባ ከሽቱ ይልቅ ደስ የምታሰኝ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሕሊናዬ ተመኝቶት አንደበቴም የሚናገረውን ሁሉ ያለ ማጓደል ፈጥነህ አድለኝ።
የብረት ችንካር ላልጎዳቸው ደረት ሰላምታ የሚገባ የጽድቅ አዝመራ ዘርህን 100 እጥፍ በማድረግ የተጋደለ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የስንዴ ሥጋ ቅንጣት ሞቶ በሚነሳበት ጊዜ የሕይወቴን ቅንጣትም ከእርሱ ጋር በአንድነት ቀብረው ዘንድ ፍቀድልኝ። የሥቃይ ክብደቱን ችሎ መከራ ለታገሰ ሕፅን ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ወደ ተዘጋጀው ማረፊያ ለመድረስ ከገደሉ የተነሳ ቢከብደኝ እንኳ ኃይለ ረድኤትህን ለማሻገር ክንፍ የሆነኝ ዘንድ ለምንሃለሁ። በሰንሰለት ለተሰቃዩ እጆች ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በላይ የጭንቅና የአስተዳደር በደል በላይ በበዛ ጊዜ ሌላ የሚወስደው ሀብትን ሳይሆን የሰላምና የፍቅር በጎ ሥራ መገኛ የጽድቅ ገንዘብን አተርፍ ዘንድ በማስተዋል በጎ የምክር ጎዳና ምራኝ። አውሬ ዲያብሎስን በጸሎት ጾር ለመውጋት እንደ ብረት ቀስት ለጸኑ ክንዶች ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በሙሽራው ክርስቶስ ግብዣ ጊዜ ወደ ውስጥ እንድትገባ ወዳጄና በውጭ አትቁም ብለህ እንድታስገባ ይለምናለሁ። ደራጎን ዘንዶን ለመግደል የብዙ አንበሶችን ክንድ ያህል ለጠነከሩ ክርኖች ሰላምታ የሚገባ በሁሉ ዘንድ የምትወደድ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አውሬ ዲያብሎስን ለማጥፋት አሰርህን እከተል ዘንድ ክርን በክርኔ ላይ ኃይልን ያሳድርልኝ። በሰንሰለት ለታሰረ ድንቅ መከንጃ ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንተን ጠበቃ አድርጌሃለሁና በመውጣትም በመግባትም ጊዜ ፍጹም እንዳልሳሳት በነቢይ አምሳል ራእይን ግለጽልኝ። ድል መንሳትን ተስፋ አድርገው ለተቸነከሩ መሃል እጆች ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ወዳጅ ወዳጁን በሚለምነው ጊዜ ፈጥኖ እሺ ባይለው መልካም አይደለምና በየማለዳው የምለምን ልመናዬን ተቀበለኝ። ለመጀመሪያዎቹ የእጅ ጣቶችና ዳግመኛ በየጫፎቻቸው ለሚገኙ ጥፍሮች ሰላምታ የሚገባ በብረት አልጋ ታስረ የተሰቃየ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ቅዱሳት ጣቶች ዋጋው የሚያስደንቅ ቅዱስ ቅብአ ዘይትን በራሴ ላይ ያፈሱልኝ ዘንድ ማጸናለሁ። በዋሻ ጭላንጭል ለተጨነቀ በሰይፍ በተቀደደ ጊዜም ለቆሰለ ጎን ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ልቤ አንተን ወዷልና ሰማያዊ ሙሽራ ጌታችን ኢየሱስ ክርስቶስ ለፍርድ በመጣ ጊዜ ከአንተ ጎን እንድውል እርዳኝ። የዓለት ምሰሶ ሸክም ጭንቅ ይልቅ በእጅጉ ለተጨነቀ ሆድ ሰላምታ የሚገባ የአምላክ ቅዱስ እግዚአብሔር ወዳጅ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በኃጢአት ሕመም ሆዴ እንዳይጮህ ደስ የሚያሰኝ የአማላጅነትን መሰንቆ በማስተዋል ጆሮዬ እንድታሰማኝ እለምንሃለሁ። በቸልታ በደልን አብቅሎ በአመክንዮትም ኃጢአትን ላላሳደገ ንጹሕ ልብ ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ባለ ሀብት ገንዘቡን በየማለዳው እንደሚቆጣጠር አንተም በየዕለቱ ኃጢአቴን ለማስተሰሪ ሰውነቴን ለመጠበቅ ጎብኝ። የእግዚአብሔር አብ ጥበብ ማደሪያ የሆኑ ዘንድ እንደ መዝገብ ለጸኑ ኩላሊቶች ሰላምታ የሚገባ ለተቸገረው ሁሉ ፈጥነህ የምትደርስ ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ ንብ ማር እንደሚከበው ፈጣኑ የአማላጅነት ማዳን ዙሪያን ከቦ እንዲጠብቀኝ ማጸናለሁ። ከሰማያዊ ሙሽራ ጌታችን ኢየሱስ ክርስቶስ ጋራ በሞቱም በትንሣኤ አንድ በመሆን በማስተዋል ለመከረ ቅዱስ ሕሊና ሰላምታ የሚገባ ደዌን የምትፈውስ ኃያሉ ሐኪም ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ወጣቷ ቤሬታዊትን ከዘንዶ አፍ እንዳዳንካት የኔንም ቀሪ ሕይወቴን ከጥፋት ሁሉ ታድን ዘንድ እለምንሃለሁ። እንደ ወይንና ዘይት ፍሬያት በመርገጫ በሄዱ ጊዜ ለተጨነቀ አንጀትህ ለነዋይ ውስጥህን መፍሰስ ሰላምታ የሚገባ መክበበ ሰማዕት ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለ10 ክፍል ስለተከፈሉ ሰውነቶች ብለ የአንተ አማላጅነት ከኔ አይለይብኝ። መልኩ እንደ አይን ቅርጽ ክብ ለሚመስል በሆድ መሃል ለሚገኝ ብርት ሰላምታ የሚገባ የመቅረጽ መብራት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የብላቴና ፍቅሩ ከአባትና እናቱ ጋር እንደሚሆን የአንተም የተወደደ ፍቅር በልቤ ውስጥ ይጻፍ ዘንድ እማጸንሃለሁ።
የዘንዶውን ማሰሪያ በጦር በበጠስህ ጊዜ የኃያል ትጥቁ ለሆነለት ወገብ ሰላምታ የሚገባ እንደ ንጋት ኮከብ የምታበራ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከጠላት ዲያብሎስ ውጊያ ተጠብቄ ድንበት ዘንድ ትጥቅህ ለወገቤ መታጠቂያ ይሆነኝ። ቀጥ እንዳሉ ምሰሶች ከመርገጫቸው ጀምሮ የሰውነትህን አካል ተሸክመው ለቆሙ ጭኖች ሰላምታ የሚገባ በሞገስና በጸጋ ክብር የተሸለምህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ መልቶ እንደማይጎድለው የግብፅ ወንዝ በእኔ ላይ አማላጅነት ሰላም መልቶ ይፍሰስ። አጵሎንና አቴና ለተሰኙ እርኩሳን ጣዖታት መስገድን ለናቁ ጉልበቶቼ ሰላምታ የሚገባ ደስታን የምታበስር በጌታ የተመረጥህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እናት ልጇን ቸል እንደማትል አንተም ችላ ሳትለኝ ጉልበትህ ለጉልበቶቼ መጽናኛ ይሆናቸው። ታላቅ ግንድን በመፈልፈል እንደ ጥፋተኛ ተቆጥረ በሰንሰለት ለታሰሩ እግሮች ሰላምታ የሚገባ ደረቁን የበበለቲቱን ምሰሶ በማለምለም ድንቅ ተአምራትን ያደረግህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለሚመጣው ትውልድ ድንቅ ሥራህን እነግር ዘንድ አባት ልጁን እንደሚረዳ አርዳኝ። ከሃዲ ንጉሥ ዱድያኖስና ርኩሳን ጣዖታቶቹን ያውግዝ ዘንድ በሰማዕትነት አደባባይ ለቆሙ ተረከዞች ሰላምታ የሚገባ በብረት ጋን ውስጥ ተከተ በነበልባለ እሳት የተቃጠለ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በአማላጅነት በመታመን ስምህን በየስፍራው ስጠራ ለነፍሴ ረዳትሽ እኔ ነኝ በላት። ስለ ክርስቶስ ስም ብለህ ከተቀበልከው ስቃይ የተነሳ መራመድ ተስኖ አጎንብሰህ እስክትሄድ ድረስ በችንካር ጫማ ለተሰቃየ የእግርህ መረገጫ ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እግር ለመንከስ ከሚሸምቅ አውሬ ጥርስ እንዳልነከስ መርገጫዬን ወደ እግርህ መረገጫ አስጠጋ ዘንድ ፍቅርህ በላይ ጸንቷል። ለእግርህ ጣቶችና በላያቸው ላሉ ጥፍሮች ሰላምታ የሚገባ በረት ላይ በተቋጠረ የበሬት ጠፍር የተወጠርህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በዚህ ሁሉ ሲቃይና ድንቅ ተጋድሎ ከድብቅ ወጥመድና ከስውር ከበባ ታድነኝ ዘንድ እማጸንሃለሁ። ረጅም የዛፍ ቁመትን ለሚመስለው አካለ ቆምን ሰላም ነው ዘንድ የሚገባ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ የሕይወት ዘመኔን ጠላቶች ሁሉ ለመዋጋት ፈጣን ነጭ ፈረስህን ከነፋስ አውሎ ይልቅ አስቀድመህ ድረስልኝ እያለ አንደበቴ ይማጸንሃል። ለጠራኋቸውም ላልጠራኋቸውም ሁላቸው መልኮችህ ሰላምታ የሚገባ እንደ ኤውላጦን ወርቅ የጠራ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ክብርን የተመላ ግርማን የተጎናጸፈ ስሜንም በጦመ ዝክረ ወይን እንድታጣፍጥልኝ እለምንሃለሁ። ከሥጋ መኖሪያ ይልቅ በተጋድሎ መከራ ሲቃይ ባገኘው ጊዜ ሰማዕትነትህ እንደማፍሰሶ ለተከናወነ ጸአተ ነፍስ ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ስምህን መላልሼ ስጠራ የአማላጅነት ረድኤት ዘወትር እንደ ሰው ቀርቦ የልቤን ትካዜ ጭንቀት ያስወግድ ዘንድ እማጸንሃለሁ። በሕሙማን ላይ ፈውስ አድርጓልና ከገለዓድ ሽቶ ይልቅ ለተመረጠ በድነ ሥጋ ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰውነቴ አንተን በመታመን በዚህ ቅዱስ በድነ ሥጋ ተማጽኛለሁና ተስፋዬን ሳታስቀር የከንፈሬን ልመና ስማ፣ መሻቴንም ሁሉ ፈጽምልኝ ትልሃለች። ተስፋ ትንሣኤን በመታመን ሞትን ከተቀበልክ በኋላ በሁለቱ አሽከሮች እጅ ለተከናወነ ግንዘተ ሥጋ ሰላምታ የሚገባ 7ቱን ዓመታት በስቃይ ያሳለፍህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንተን በመታመን ስምህን መጥራት ባዘወተርኩ ጊዜ የረድኤትህ ወለላ በጉሮሮ ይወርድ ዘንድ እለምንሃለሁ። ለትውልድ ሀገር ልዳ አካባቢ ሁሉ መመኪያ ለሆነ መካነ መቃብርህ ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የረዳ ተክል በኢያሪኮ ዙሪያ እንደሚያብብ የምሻት ካንተ ዘንድ የምትገኝ የአማላጅነት ሀብተ በረከት ዘወትር ከሰማይ እየወረደች በራሴ ላይ እንድታብብ እማጸንሃለሁ። ሰማዕትነትህን በስቃይ ከፈጸምህባት የፋርስ አውራጃ ይልቅ በለዳዊት ስፍራ ለተፈጸመ ፍልሰተ ሥጋ ሰላምታ የሚገባ ልቦናን በፍቅርህ ማርከስ ደስ የምታሰኝ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ከመቤታችን ድንግል ማርያም ፍልሰት ጋር አንድነት የሚከበር በዓለ ፍልሰተ ሥጋ ብርሃናዊቱን የትንሣኤ ዕለት በዓለ ፋሲካን ትመስላለች። እንደ ጋሻ ከመከራ ሁሉ የምሸሸግብህ መጀመሪያና መጨረሻ የሌለው የሰራዊት ጌታ እግዚአብሔር ሰማዕት ቅዱስ ጊዮርጊስ ሆይ ከአማላጅነት የጌጥ ልብስ የዘርፏን ግምጃ ቆርጠህ ትሰጠኝ ዘንድ
ልመናዬን ችላ ሳትል በምልጃ ሰሌዳ ላይ ጻፍልኝ። ገባሬ ተአምር ፍጡነ ረድኤት ኮከበ ልዳ ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ይህንን ያቀረብኩልህ ምስጋና እንደ ከርቤና ሽቶ መዓዛ በደስታ ተቀብለ በመከራ ጊዜ መጠጊያ ያንተ ነህና በቃል ኪዳን እንድትጠብቀኝ የምለምንን ሁሉ ሰምተ ለልመናዬ መልስ ትሰጠኝ ዘንድ እማጸንሃለሁ። አቤቱ የፍጡነ ረድኤት ገባሬ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ አምላክ ልዑል እግዚአብሔር ሆይ ስለ ወዳጅ ሊቀ ሰማዕት ቅዱስ ጊዮርጊስ ብለህ እኔን ከመከራ ሥጋ ከመከራ ነፍስ ጠብቀኝ ዛሬም ዘወትርም ለዘላለም አሜን።